ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ጤና ይስጥልን ውድ ተማሪዎች እንዴት ናችሁ? ይህ ከዋሸራ አካዳሚ የሚተላለፍላችሁ የ10ኛ ክፍል የባዮሎጂ ትምህርት ነው። እንግዲህ በዛሬው ትምህርታችን የምናየው የ10ኛ ክፍል ባዮሎጂ ዩኒት 6 የምናይ ይሆናል ማለት ነው። ቶፒክ ኢኮሎጂካል ኢንተራክሽንስ። what does it mean ecological interaction? Ecological interaction is the relationship of organisms among each other and the natural environment. እንግዲህ ይሄ በ10ኛ ክፍል የመጨረሻው ምዕራፍ 6 የምናየው ኦርጋኒዝሞች እርስ በርስ ያላቸውን መስተጋብር ነው ማለት ነው። እንግዲህ ኢኮሎጂካል ኢንተራክሽን ስንል ኦርጋኒዝሞች እርስ በርስ የሚያደርጉት መስተጋብር ነው። እንደዚሁም ደግሞ ከተፈጥሮ አካባቢያቸው ጋር ቁርኝነት አላቸው ማለት ነው። በሌሰን 1 የምናየው ትሮፊክ ሌቭልስ we have lesson objective። እንግዲህ የትምህርቱ ዓላማ at the end of this lesson students will be able to define trophic level, food chain, food web። እንግዲህ በዚህ ትምህርታችን በሌሰን 1 ስለ ትሮፊክ ሌቭል ዲፋይን እናደርጋለን፣ ስለ ፉድ ቼን ዲፋይን እናደርጋለን፣ እንደዚሁም ስለ ፉድ ዌብ ዲፋይን ታደርጋላችሁ ማለት ነው። ዘን ኮንስትራክት ፉድ ቼን on observed food relationship among common organisms። እንግዲህ ስለ ፉድ ቼን ስናወራ እንግዲህ ኦርጋኒዝሞች እርስ በርስ በሚያደርግ መስተጋብር የፉድ ቼን አንዱ አንደኛውን እየበላ ሌላኛው በሌላኛው እየተበላ እርስ በርስ እንግዲህ መስተጋብር ይኖራቸዋል ማለት ነው። እንደምታውቁት ፕሮዲውሰርስ አሉ፣ አረንጓዴ እጽዋት ምግባቸውን ያዘጋጃሉ። ሌሎች ኦርጋኒዝሞች ደግሞ እነዚህ እጽዋት በል የምንላቸው ደግሞ እነዚህን እጽዋቶች የመጀመሪያ ፎቶሲንቴቲክ ኦርጋኒዝሞችን ይጠቀማሉ ወይም ይመገባሉ። ሌሎች ደግሞ እነዚህን እጽዋት በልን ደግሞ የሚጠቀሙ ሌሎች ካርኒቨርስ የምንላቸው ኦርጋኒዝሞች ወይም ደግሞ ስጋ በል የምንላቸው ወይም ደግሞ ሁለቱንም የሚጠቀሙ ደግሞ እነዚህን ሊጠቀሙ ይችላሉ። በተመሳሳይ ሁኔታ ሌላ ደግሞ ቶፕ ካርኒቨርስ የምንላቸው እነዚህን እየተጠቀሙ ይኖራሉ ማለት ነው። እንግዲህ ይሄ የሚያስፈልገው ለምንድን ነው? አንደኛው እንስሳ በሌላኛው የሚበላው አንዱ አንዱን እየበላ የሚኖርበት ዋናው ምክንያት እንግዲህ ኢኮሎጂካል ክራይሲስ እንዳይፈጠር። እንግዲህ ኦርጋኒዝሞች እርስ በርስ በሚያደርጉት መስተጋብር ለምሳሌ የተፈጥሮ አካባቢ አለ። ይሄ የተፈጥሮ አካባቢ ተፈጥሮን ሚዛን እንዲጠብቅ በሚያስችል ሁኔታ ነው እንግዲህ ኦርጋኒዝሞች እርስ በርስ መስተጋብራቸውን የሚያካሂዱት ማለት ነው። ለምሳሌ የአዘጋጆች ቁጥር በጣም ከፍተኛ መሆን አለበት። ምክንያቱም ሌሎች እጽዋት በል ስጋ በል ሁለቱንም የሚጠቀሙ ኦርጋኒዝሞች የሚበሉት አጥተው የተፈጥሮን አካባቢ እንዳያራቁቱት ቁጥራቸው መለየት ይኖርበታል ማለት ነው። እንግዲህ ይሄን የሚያሳይ ኢኮሎጂካል ፒራሚድ አንዱ በአንደኛው እየተበላ የሚያሳይ ግራፍ ወይም ትሮፊክ ሌቭል ማሳየት እንችላለን ማለት። እንግዲህ ዋት ኢዝ ትሮፊክ ሌቭል? ትሮፊክ ሌቭል የምንለው እንግዲህ ኢት ሪፈርስ ቱ ስፔሲፊክ ፖዚሽን ኢን ኤ ፉድ ቼን ኦር ኢኮሎጂካል pyramid representing a group of organisms that share the same function in the flow of energy and nutrients in the ecosystem። እንግዲህ ይሄ ትሮፊክ ሌቭል የምንለው ምንድነው? አንደኛው ኦርጋኒዝም በሌላኛው እየተበላ ያኛውን በሌላኛው እየተበላ እንደዚህ በሌላኛው እየተበላ በኢኮሎጂካል ፒራሚድ ውስጥ ያላቸውን ፖዚሽን ነው የሚያሳየው ማለት ነው። እንግዲህ አንደኛው እየበላው በሌላኛው እየተበላ በዚህ በስርዓተ ምህዳር ውስጥ እንግዲህ የራሳቸውን የሆነ አበርክቶ ያደርጋሉ ማለት ነው። ለምሳሌ በተፈጥሮ አካባቢ ውስጥ the ultimate source of energy is sunlight። እንግዲህ የሁሉም አጠቃላይ ኢነርጂ ሶርስ ሰንላይት ነው፣ የፀሐይ ብርሃን ነው። የፀሐይ ብርሃን ከሌለ እጽዋቶች ምግባቸውን ማዘጋጀት አይችሉም። ከፀሐይ ብርሃን የሚያገኙትን ኢነርጂ ሶርስ ኦፍ ኢነርጂ ይጠቀሙና ፎቶሲንቴቲክ ኦርጋኒዝምስ ላይክ ግሪን ፕላንትስ፣ ብሉ ግሪን አልጌ ኦር ሲያኖ ባክቴሪያ ምግባቸውን በፎቶሲንቴቲክ ወይም በብርሃን አጸግብሮት አማካኝነት ምግባቸውን ያዘጋጃሉ ማለት ነው። So they are the base of or the source of food for other organisms። እነዚህ ምግባቸውን የሚያዘጋጁ አረንጓዴ እጽዋትና ሌሎች አልጌዎች ለሌሎች ኦርጋኒዝሞች የምግብ ምንጭ ሆነው ያገለግላሉ ማለት ነው። በዚህ ትሮፊክ ሌቭል ውስጥ እንግዲህ የእያንዳንዱ ኦርጋኒዝም አበርክቶ የማስተዋጽኦ የራሱ የሆነ ፖዚሽን አለው ማለት ነው። ለምሳሌ ግሪን ፕላንትስ ኦር ፕሮዲውሰርስ ኦር አውቶትሮፍስ የምንላቸው የትሮፊክ ሌቭል ቤዝ ናቸው ማለት ነው። ሌሎች ምግብ አዘጋጆች ወይም ደግሞ አረንጓዴ እጽዋት ፈርስት ትሮፊክ ሌቭል ናቸው። እነሱን ደግሞ የሚመገቡ ሌሎች ፕራይመሪ ኮንሱመርስ የምንላቸው ሰከንድ ትሮፊክ ሌቭል ላይ እናገኛቸዋለን። እነዚህን ደግሞ እጽዋት በል የሆኑትን የሚጠቀሙ ደግሞ ሌሎች ሰር ትሮፊክ ላይ የምናገኛቸው ሰከንደሪ ኮንሱመርስ የምንላቸው አሉ ማለት ካርኒቨርስ እና
ኦምኒቨረስን መጥቀስ እንችላለን። ለምሳሌ ብንወስድ እጽዋት አለ፣ የተለያዩ እጽዋቶች አሉ። እነዚህን የሚመገቡ ደግሞ የተለያዩ እንስሳት አሉ። ለምሳሌ ፍሮግን መውሰድ እንችላለን፣ እንቁራሪት መውሰድ እንችላለን፣ ግራስሆፐር ፌንጣን መውሰድ እንችላለን፣ ካተርፒለር የትል ዝርያዎች የቢራቢሮ ልጅ የሚባለው እነዚህ ሳር እጽዋትን የሚጠቀሙ ጥቃቅን እንስሳት። እነዚህን የሚጠቀሙ ደግሞ ሌሎች እንስሳት አሉ። ለምሳሌ ራትን መውሰድ እንችላለን፣ ስኔክን መውሰድ እንችላለን። ተርሸሪ ኮንሱመርስ የምንላቸው ማለት ነው። እነዛን ደግሞ የሚጠቀሙ ሌሎች ደግሞ እንስሳት አሉ። እንግዲህ በዚህ በትሮፊክ ሌቭል ውስጥ እንግዲህ ምንድነው የምናየው? አንደኛው ኦርጋኒዝም በአንደኛው እየተበላ ያኛው በሌላኛው እየተበላ የራሳቸውን የሆነ አበርክቶ ያደርጋሉ ማለት ነው። በስርዓተ ምህዳር ውስጥ ስርዓተ ምህዳሩ እንዳይቃወስ የተፈጥሮ ሚዛን እንዲጠበቅ አንደኛው ለሌላኛው የምግብ ምንጭ የሆነ የራሳቸውን አበርክቶ የሚያደርጉበት ሂደት ነው ማለት ነው። አንደኛው ኦርጋኒዝም በሌላኛው ይበላል፣ ሌላኛው ኦርጋኒዝም በሌላኛው ይበላል፣ ያኛው በሌላኛው እየተበላ እስከ መጨረሻ አፔክስ ፕሪዴተርስ እንደምንላቸው እስከ መጨረሻ አዳኞች ድረስ እንግዲህ ይሄን ትሮፊክ ሌቭል ስናይ ከላይ ከስር እየሰፋ ከላይ እየጠበበ ሲሄድ እንየዋለን ማለት ነው። ትሮፊክ ሌቭልስ ኢን ኦርደር እንግዲህ በዚህ በትሮፊክ ሌቭል ውስጥ እንግዲህ ኦርደሩን ስናይ ቅደም ተከተሉን ስናይ ዘ ፈርስት ኦርደር ኦፍ ትሮፊክ ሌቭልስ ነው ፕሮዲሰርስ ኦር አውቶትሮፍስ የምንላቸው ናቸው። ፕሮዲሰርስ አር ኦርጋኒዝምስ ላይክ ነው ፕላንትስ ብሉ ግሪን አልጌ ኦር ሲያኖባክቴሪያ ዛት ፕሮዲስ ዜር ኦን ፉድ ትሩ ፎቶሲንተሲስ ኦር ኬሞሲንተሲስ። እንግዲህ እነዚህ ፕሮዲሰርስ ወይም ደግሞ የምግብ አዘጋጆች ወይም የምግብ ምንጭ የምንላቸው አውቶትሮፍስ ናቸው። እነዚህ ደግሞ እጽዋት ናቸው፣ አረንጓዴ እጽዋትና ሌሎች ክሎሮፋይታ የምንላቸው የአልጌ ዝርያዎች እንግዲህ በፀሐይ ብርሃን አማካይነት እንደዚሁም በኬሞ ሲንተሲስ አማካይነት ምግባቸውን ያዘጋጃሉ። አረንጓዴ እጽዋት የፀሐይ ብርሃንን በመጠቀም ምግባቸውን ይጠቀማሉ በፎቶሲንተሲስ አማካይነት። ምሳሌ ካርቦን ዳይኦክሳይድን ከአትሞስፌር አብዞርብ ያደርጋሉ። እንግዲህ ሰንላይት ኢነርጂ ወተር ሞለኪልን ከሶይል ካፈር እንግዲህ አብዞርብ ያደርጋሉ እጽዋቶች። ይህንን ውሃ ደግሞ የፀሐይ ብርሃን ዋናው ጠቀሜታው ምንድነው? ካታላይዝ ማድረግ ነው። ወተር ሞለኪውል ወደ ሃይድሮጅን እና ኦክሲጅን ካታላይዝ ያደርጋል። ከዛ በኋላ እንግዲህ ውሃ እንደ ሮ ማቴሪያል ያገለግላል ማለት ነው። ካርቦን ዳይኦክሳይድን ከአትሞስፌሩ አብዞርብ ያደርጋሉ። እንግዲህ በዚህ በፎቶሲንቴሲስ ሂደት ውስጥ በብርሃን አጸግብሮት ሂደት ውስጥ እነዚህ አረንጓዴ እጽዋትና እነዚህ አልጌዎች ሁለት ፌስ ነው የሚጠቀሙት። ላይት ሪያክሽን እና ዳርክ ሪያክሽን የምንለው ፕሮሰስ አለ። እሱ ራሱን የቻለ እንግዲህ ሌላ ቶፒክ ነው የሚሆነው። በዛ አማካኝነት እንግዲህ እነዚህ እጽዋቶች ምግባቸውን ያዘጋጃሉ ማለት ነው። ምግባቸውን በሚያዘጋጁበት ወቅት እንግዲህ እነዚህ የምግብ አዘጋጆች ወይም ደግሞ አረንጓዴ እጽዋት በዚህ ትሮፊክ ሌቭል ውስጥ እንግዲህ የመጀመሪያዎቹ ናቸው ማለት ነው። ዘ ቤዝ ኦፍ ዘ ትሮፊክ ሌቭል። ይሄ ኢኮሎጂካል ፒራሚድ በምንመለከትበት ሰዓት ከስር በጣም የሰፋ ነው። ይሄ ደግሞ የምግብ አዘጋጆች ናቸው መጀመሪያ ላይ የምናገኛቸው ማለት ነው። በቁጥራቸውም በጣም በርካታ ናቸው። ቁጥራቸውም ከፍ ማለት አለበት። ከሌሎች ተጠቃሚዎች የነሱ ቁጥር ከፍ ብሎ መገኘት ይኖርበታል ማለት ነው። ምክንያቱም ስርዓተ ምህዳሩ ሊቃወስ ይችላል። የነሱ ቁጥር ካነሰ፣ የተጠቃሚዎቹ ቁጥር ከበዛ ስርዓተ ምህዳሩ ምን ሊሆን ይችላል ማለት ነው? ሊራቆት ይችላል ማለት ነው። ፕሮዲሰርስ ፎርም ዘ ቤዝ ኦፍ ዘ ፉድ ቼን። እንግዲህ እነዚህ የምግብ አዘጋጆች ወይም አውቶትሮፍስ የዚህ ትሮፊክ ሌቭል ምንድን ናቸው? ቤዝ ናቸው ማለት። ሁለተኛ ዘ ሰከንድ ኦርደር ኢዝ ነው ፕራይመሪ ኮንሱመርስ ኦር ሄርቢቨርስ የምንላቸው ናቸው። እነዚህ እንግዲህ ኦርጋኒዝምስ ዛት ኮንሱም ፕሮዲሰርስ፣ እነዚህን የመጀመሪያዎቹን የምግብ አዘጋጆች ወይም እጽዋቶችን የሚጠቀሙ እጽዋት በል የምንላቸው እንስሳት ናቸው። እነዚህ ሄርቢቨርስ የምንላቸው እጽዋት በል እንስሳት ናቸው። እዚህ ጋም ደግሞ ሄርቢቨርስ እዚህ ጋር ምንድነው? እነዚህን አዘጋጆች ይጠቀማሉ ማለት ነው። ለምሳሌ ኤግዛምፕል ዊ ካን ቴክ ካው፣ ላሞችን መውሰድ እንችላለን። ራቢትስ፣ እንቸል፣ ካተርፒለር ትናንሽ ትሎች ናቸው፣ የቢራቢሮ ልጆች። ጅራፍስ፣ ቀጭኔ፣ ዲርስ፣ አጋዘን፣ አንቴሎፕስ፣ ድኩላ የመሳሰሉትን እናገኛለን ማለት እንግዲህ በርካታ የሆኑ እጽዋት በል እንስሳትን እናገኛለን ማለት ነው። ዝርዝርን አንጨርሳቸውም፣ በጣም በርካታ ናቸው። እነዚህን እንግዲህ በሁለተኛ ትሮፊክ ሌቭል ላይ እናገኛቸዋለን ማለት ነው። እነዚህ ደግሞ ፕራይመሪ ኮንሱመርስ ናቸው፣ የመጀመሪያ ተመጋቢዎች ወይም ደግሞ ተጠቃሚዎች የምንላቸው ናቸው። ሰርድ ሰከንደሪ ኮንሱመርስ ኦር ካርኒቨርስ ኦር ኦምኒቨርስ ብለን እዚህ ጋር ማስገባት እንችላለን። እዚህ ሰከንደሪ ኮንሱመርስ ወይም ሁለተኛ ተጠቃሚዎች የምንላቸው በሶስተኛ ትሮፊክ ሌቭል የምናገኛቸው ኦርጋኒዝሞች ናቸው።
These secondary consumers are animals that eat primary consumers. የመጀመሪያዎቹን እጽዋት በልን ወይም ደግሞ herbivores የሚጠቀሙ ስጋ በል እንስሳት ናቸው። እነዚህ ስጋ በል እንስሳት ሁለቱንም ስጋ በል ብቻ ሳይሆን ሌሎችንም ሁለቱንም የሚገቡትን በዚህ ስር መመደብ እንችላለን ማለት ነው። ካርኒቮርስ እና ኦምኒቮርስ ብለን ስጋ በልና እጽዋት በልን የሚጠቀሙትን እዚህ ስር መመደብ እንችላለን። ለምሳሌ ፍሮግስ እንቁራሪት መውሰድ እንችላለን። ስኔክስ መውሰድ እንችላለን። ስሞል ፊሽ ትናንሽ የአሳ ዝርያዎችን መውሰድ እንችላለን ማለት ነው። ፎርስ ተርሸሪ ኮንሱመርስ ቶፕ ካርኒቮርስ የምንላቸው ናቸው። እነዚህ በአራተኛ ደረጃ ላይ የምናገኛቸው ናቸው። እነዚህ ደግሞ በከፍተኛ ደረጃ ላይ የምናገኛቸው ስጋ በል አዳኞች ናቸው ማለት ነው። ተርሸሪ ኮንሱመርስ ኦር ቶፕ ካርኒቮርስ አር ፕሬዴተርስ ዛት ኢት ሴኮንደሪ ኮንሱመርስ። እኔ ተርሸሪ የምንላቸው ደግሞ ሌሎች አዳኝ ስጋ በል አዳኝ እንስሳት ናቸው። ሌሎችን የሚመጠቀም ይችላል። ለምሳሌ ኤግዛምፕልስ ነው ላየንስ፣ አንበሳን መውሰድ እንችላለን። አንበሳ እንግዲህ የሚታወቅ የዱር እንስሳ ነው። ስጋ በል የዱር እንስሳ ነው ማለት ነው። ኤግልስ ይሄ ደግሞ አሞራ ስጋ በል ናት። ሻርክ የአሳ ዝርያ። እነዚህን እንግዲህ በዚህ በተርሸሪ ኮንሱመርስ ቶፕ ካርኒቨርስ ብለን መመደብ እንችላለን ማለት ነው። በአምስተኛ ደረጃ ላይ የምናገኛቸው ኳተርነሪ ኮንሱመርስ። ኳተርነሪ ኮንሱመርስ አር አፔክስ ፕሪዴተርስ ይባላሉ። እነዚህ ደግሞ ማለት ነው ምንድነው አፔክስ ፕሪዴተርስ የሚባሉት? እነሱ አዳኝ የላቸውም። በተፈጥሮ እነዚህን የሚያድኑ እንስሳ የሉም ማለት ነው። ይሄ ማለት እነሱ የመጨረሻዎቹ ከላይ ቶፕ የምናገኛቸው ናቸው። የኢኮሎጂካል ፒራሚድ ላይ አናቱ ላይ ጫፉ ላይ የምናገኛቸው የመጨረሻ ደረጃ ላይ የምናገኛቸው ተጠቃሚዎች ወይም ደግሞ አዳኝ ኦርጋኒዝሞች ናቸው ማለት ነው። ሉክ ዛር ሬር ናቸው። ብዙ ጊዜ እንግዲህ በተደጋጋሚ አናያቸውም። these are at the very top of the food chain። ፉድ ቼን ላይ በትሮፊክ ሌቭል ላይ ስናይ እንግዲህ የመጨረሻ ደረጃ ላይ የምናገኛቸው ኦርጋኒዝሞች ናቸው። እነሱን የሚያድን እንስሳ የለም ማለት ነው። አፔክስ ፕሪዴተርስ ስንል ማለት ነው። ኤግዛምፕል ፖላር ቢር አለ። ኦርካስ እንግዲህ ይሄ ኪለር ዌልስ የምንላቸው የዶልፊን ቢሎንግ ቱ ዘ ፋሚሊ ኦፍ ዶልፊን ትልቁ የአሳ ዝርያ ነው ማለት ነው። የዶልፊን ፋሚሊ የሆነ ነው ይሄ ኦርካስ የምንለው ማለት ነው። እነዚህ እንግዲህ በኦሽን ውስጥ ወይም ደግሞ በውቅያኖስ ውስጥ ወይም ደግሞ በባህር ውስጥ እነዚህን የሚያድን ሌላ እንስሳ የላቸውም ማለት ነው። ለዚህ ነው የመጨረሻዎቹ ወይም ደግሞ አፔክስ ፕሪዴተርስ ብለን የምንጠራቸው ማለት ነው። ዘሪዝ ነው ኢነርጂ ፍሎ ዲሪንግ ነው ዘ ሪሌሽንሺፕ ኦፍ ኦርጋኒዝምስ ኢን ዘ ፉድ ቼን ወይን ዋን ኦርጋኒዝም ኢዝ ኢትን ባይ ዘ አዘር። እንግዲህ በዚህ በፉድ ቼን ውስጥ ወይም በምግብ ሰንሰለት ውስጥ አንደኛው ኦርጋኒዝም በሌላኛው በሚበላበት ወቅት አንደኛው ሌላኛውን እየተመገበ በሚኖርበት ወቅት እንግዲህ only about 10% of energy is transferred from one trophic level to the next trophic level። እንግዲህ አንደኛው እንስሳ ሌላኛውን እየበላ ሲሄድ ሌላኛው ደግሞ በሌላኛው እየተበላ ስርዓተ ምህዳሩን ባላንስ ወይም ደግሞ ሚዛኑን ለመጠበቅ በሚያደርጉበት ሂደት ውስጥ እንግዲህ የሚተላለፈው ኢነርጂ ፍሎ የሚያደርገው 10% ነው ማለት ነው። 10% የሚሆነው ኢነርጂ ነው ከፕሮዲውሰርስ ወደ ሄርቢቨርስ ኦር ፕራይመሪ ኮንሱመርስ ነው ፍሎ ማድረግ የሚችል። ሌላው 90% እንግዲህ ሎስ ይሆናል ማለት ነው። በተለያየ ሜካኒዝም ኦርጋኒዝሞች ውስጥ ሎስ ይሆናል ማለት ነው። ሜታቦሊዝም ሪአክሽን አለ፣ ሪስፓይሬሽን አለ፣ የተለያየ በዛ ሎስ ይሆናል ማለት ነው። እቺ 10% ከአንደኛው ትሮፊክ ሌቭል ወደ ሌላኛው ትሮፊክ ሌቭል ምን ትናለች ማለት ነው ፍሎ ያረጋል ማለት ነው። ዘር ኢዝ 6.11 ፉድ ቼን ኤንድ ፉድ ዌብ። ዋትስ ፉድ ቼን? ኢት ኢዝ a linear sequence that shows how energy and nutrients flow through the ecosystem starting from producers and moving through various levels of consumers። እንግዲህ ይሄ ፉድ ቼን ወይም ደግሞ በአማርኛው አጠራር ይሄ የምግብ ሰንሰለት የምንለው ምንድነው? ቀጥ ያለ ሊኒየር ሴኩዌንስ የሚለው ምንድነው የሚያሳየው? ዩኒ ዳይሬክሽናል መሆኑን ለማሳየት ነው። when you say linear sequence ስንል ዩኒ ዳይሬክሽናል ማለት ነው። በአንድ አቅጣጫ ብቻ ነው ፍሎ የሚያደርገው። ተማሪዎች አንድ ማወቅ ያለባቸው ነገር በዚህ በምግብ ሰንሰለት ውስጥ እንግዲህ ኢነርጂ ፍሎ የሚያደርገው በአንድ ዳይሬክሽን ብቻ ነው ማለት ነው። ለዚህ ነው እንግዲህ ዩኒ ዳይሬክሽናል ብንለው ማለት ነው። ኢነርጂ ወደ ኋላ ፍሎ አያደርግም በቼን ውስጥ ወይም ደግሞ በምግብ ሰንሰለት ሂደት ውስጥ ወደ ኋላ ፍሎ ማድረግ
አይችልም ማለት ነው። እንግዲህ ኢነርጂ እና ሌሎች ኒውትረንትስ በስርዓተ ምህዳር ውስጥ እንግዲህ በእነዚህ ኦርጋኒዝሞች አማካኝነት ምን ያደርጋል ማለት ነው? በአንድ አቅጣጫ ፍሎ ነው። በዚህ ሂደት ውስጥ እንግዲህ 10% የሚሆነው ኢነርጂ ነው ፍሎ የሚያደርገው ማለት ነው። 10% የሚሆነው ኢነርጂ ፍሎ ያደርጋል። 90% እንግዲህ ቀደም ብለን እንደተናገር ነው ሎስ ይሆናል ማለት ነው። በተለያየ ሜካኒዝም ሎስ ይሆናል። እንግዲህ የምግብ አዘጋጆች አሉ። እነዚህ የምግብ አዘጋጆች የምግብ ምንጭ ናቸው። ዛይ አር ዘ ሶርስ ኦፍ ፉድ። እነዚህ ደግሞ ለእጽዋት በል እንስሳት የምግብ ምንጭ ናቸው። እነዚህ እጽዋት በሎች ደግሞ ለስጋ በል እንስሳት የምግብ ምንጭ ናቸው። እነዚህ ካርኒቨርስ ደግሞ ሌሎች እነሱን የሚያድኑ ደግሞ ስጋ በሎች ለነሱ የምግብ ምንጭ መሆን ይችላሉ። እንደዛውም ደግሞ እነዚህኞቹም ቶፕ ፕሪዴተርስ ለምንላቸው የመጨረሻ አዳኞች ደግሞ እነዚህን እየተጠቀሙ አንደኛው ለሌላኛው ግብአት እየሆነ የምግብ ምንጭ እየሆነ ስርዓተ ምህዳሩ ባላንስ እንዲሆን ደግሞ እንዳይቃወስ ያደርጋሉ ማለት ነው። ኢት ኢለስትሬትስ who eat whom in a specific environment። እንግዲህ የምግብ ሰንሰለት ምን ያሳያል ስንል ማን ይበላል ወይም ደግሞ የትኛው በየትኛው ይበላል የሚለውን ያሳያል ማለት ነው። የትኛው እንስሳ ወይም የትኛው ኦርጋኒዝም በየትኛው እንደሚበላ የትኛውን እንደሚበላ የሚጠቁም ነው ማለት ነው። እዚህ ጋር አሲሶ ዚስ ኢዝ ነው ኢኮሎጂካል ፒራሚድ። እዚህ ጋር የምታዩት እንግዲህ የኢኮሎጂካል ፒራሚድ ነው። ፉድ ቼን ወይም ደግሞ በዚህ በፉድ ቼን ውስጥ እንግዲህ ትሮፊክ ሌቭል ምን ይመስላል የሚለው እናያለን ማለት ነው። ፒራሚድ እዚህ ጋር እንደምታዩት የተለያየ ደረጃ አለው። ከስር ሰፊ ነው፣ ከላይ የሾለ እያነሰ እንግዲህ ጫፉ ላይ ሹል ነው ማለት ነው። እንግዲህ ይሄ ምንድን ነው የሚያሳየው ስንል እንግዲህ የምግብ አዘጋጆች ወይም ደግሞ አውቶትሮፍስ የምንላቸው አረንጓዴ እጽዋት ቁጥራቸው በርካታ መሆኑን ያሳያል ማለት ነው። ስርዓተ ምህዳሩ እንዳይቃወስ የነሱ ቁጥር በጣም በርካታ ሆኖ ለሌሎች ኦርጋኒዝሞች ደግሞ የምግብ ምንጭ ሆነው እንደሚያገለግሉ ያሳያል ማለት ነው። ሁለተኛ ደረጃ ላይ እዚህ ጋር እንግዲህ እጽዋቶችን እዚህ ጋር ስታየው ፕሮዲሰርስ ነው። ፈርስት ትሮፊክ ሌቭል ፕሮዲሰርስ ናቸው። ትሪስ ግራስ and other plants are the base for the food chain in the trophic level። እዚህ ጋር ደግሞ second trophic level ፕራይመሪ ኮንሱመርስ የምንላቸው ናቸው። እዚህ ጋር ፕራይመሪ ኮንሱመርስ ለምሳሌ እነ ግራስሆፐር እነ ካተርፒለር ፍሮግስ and others መጥቀስ ይቻላል። እነዚህ እንግዲህ ሳር በል እጽዋት በል የሆኑ ትናንሽ እንስሳት ናቸው። ዛሬ ነው the second trophic level in the food chain ብለን እንሰይማቸዋለን ማለት ነው። ግን ዛሬ primary consumers የመጀመሪያ ተጠቃሚዎች ናቸው ማለት ነው። the third trophic level or secondary consumers የምንላቸው ደግሞ እነዚህን herbivores ኦርጋኒዝሞች የሚጠቀሙ ሌሎች ስጋ በል carnivores ወይም omnivores የምንላቸው ኦርጋኒዝሞች እናገኛለን። ለምሳሌ ራትን ብናይ አይጥ ናት። አይጥ እንግዲህ አጥቢ እንስሳ ናት። ምንድን ናት? ሁለቱም ቦታ ላይ መመደብ እንችላለን። ስጋ በል መሆን ትችላለች፣ እጽዋት በል መሆን ትችላለች ማለት ነው። ስፓሮ እንግዲህ ትናንሽ የአዋፍ ዝርያዎች ናቸው። ፍሮግስ እንቁራሪት እነዚህን እንስሳት የሚጠቀሙ ናቸው። እንግዲህ አይጥ ድንብጥ የምንላት ትንሽ የወፍ ዝርያ፣ እንቁራሪቶች እነዚህ ትናንሽ ትላትሎች የሚመገቡ ሌሎች ኦርጋኒዝሞች ናቸው ማለት ነው። በሰከንደሪ ኮንሱመርስ ሰርድ ትሮፊክ ሌቭል ላይ እናገኛቸዋለን ማለት ነው። እዚህ ጋር 1 2 3 ሰርድ ትሮፊክ ሌቭል ላይ እናገኛቸዋለን። አራተኛ ትሮፊክ ሌቭል ላይ የምናገኛቸው ፎርዝ ትሮፊክ ሌቭል ተርሸሪ ኮንሱመርስ የምንላቸው ደግሞ እነ ስኔክስ ኦል እናገኛለን ማለት ነው። እባብ፣ ጉጉት የመሳሰሉት ሌሎች ስጋ በል እንስሳትን እናገኛለን። እነዚህ እንስሳት እነዚህን ይበላል። እነዚህ የእባብና እነዚህ የጉጉት ዝርያዎች እነዚህን እዚህ ጋር የጠቀስናቸውን እነ ራት የመሳሰሉ አይጥ፣ የአዋፍ ዝርያዎችን፣ ፍሮግስ እንቁራሪቶችን እየተመገቡ ይኖራሉ ማለት ነው። በአምስተኛ ደረጃ ላይ የምናገኛቸው ፊፍዝ ትሮፊክ ሌቭል ኳተርነሪ ኮንሱመርስ የምንላቸው እነኚህ የመጨረሻ ደረጃ ላይ የምናገኛቸው ናቸው። ቀደም ብለን እንደጠቀስነው እንግዲህ እነዚህ ኦርጋኒዝሞቹ እርስ በርስ እንግዲህ አንዱ ሌላኛውን እየበላ የመጨረሻ አዳኞች ናቸው። እነዚህ አፔክስ ፕሪዳተርስ የምንላቸው ናቸው። እነዚህ በተፈጥሮ እነዚህ አዳኝ የላቸውም። እዚህ ጋር ለምሳሌ ኤግል ተቀምጧል። ግን ከኤግል በላይ ደግሞ ሌሎች እንስሳትን ማስቀመጥ እንችላለን። እዚህ ጋር ሻርክን ማስቀመጥ እንችላለን። ገባችሁ? ሻርክ አሁን የመጨረሻው ደረጃ ላይ የምናገኘው ስጋ በል እንስሳ ነው ማለት ነው። ስጋ በል እንስሳ ነው። በዚህ ደረጃ እንግዲህ ማየት ይቻላል ማለት ነው። ፉድ ቼን የምግብ ሰንሰለት በዚህ በትሮፊክ ሌቭልስ እያንዳንዱ ኦርጋኒዝም የራሱ የሆነ ስፔሲፊክ ፖዚሽን እዚህ ጋር አለው ማለት እንግዲህ ትሮፊክ ሌቭል ይህንን የሚያሳይ ማለት ነው። ግራፊካል ሪፕሬዘንቴሽን ያሳየናል ማለት ነው። እዚህ ጋር ማን አለ?
አዘጋጆች ናቸው። እዚህ ጋር ደግሞ የመጀመሪያ ተጠቃሚዎች ናቸው፣ እጽዋት በል ናቸው። እዚህ ጋር ደግሞ ካርኒቨርስ ናቸው። እዚህ ጋርም እንደዚሁ ቶፕ ፕሪዳተርስ እናገኛለን። እዚህ ጋር ደግሞ የመጨረሻዎቹ አዳኞችን የነሱ ፖዚሽን ነው ማለት ነው። እዚህ ጋር እንግዲህ እዚህ ጋር እንደምታዩት ፒራሚዱ ከስር ሰፍቶ ከላይ እየጠበበ የተጠቃሚው ቁጥር ከአዘጋጆች እያነሰ ነው የሚሄደው። ተጠቃሚዎች ከምግብ ሶርሳቸው ቁጥራቸው እያነሰ መሄዱን ያሳያል ማለት ነው። እያነሰ ያሳያል ማለት ነው። በሌላ መልክ ደግሞ እንግዲህ ይሄ ግራ ኢንቨርት መሆን ይችላል ማለት ነው። ይሄ ግራ ፒራሚድ አሁን ቢገለበጥ ሹሉ ከስር ሰፊው ከላይ ቢሆን ምንድነው ይሄ የሚያሳየው? የተጠቃሚዎቹ ቁጥር በጣም በርካታ ይሆንና የምግብ ሶርሱ ደግሞ የምግብ ምንጩ ትንሽ መሆኑን ያሳያል ማለት ነው። ይሄ እንግዲህ ለምሳሌ ምን መውሰድ እንችላለን? አንድ ዛፍ ወስደን እላው ላይ በርካታ ቁጥር ያላቸው የአንበጣ ዝርያዎች ቢሰፍሩበት ምንድነው ማለት ነው? እዛ ያንን የእጽዋት የምግብ ምንጭ የሚበልጡ በርካታ የሆኑ ኦርጋኒዝሞች መኖራቸውን ያሳያል ማለት ነው። ትሮፊክ ሌቭልስ ኢን ፉድ ቼን ነው እንግዲህ የሚያሳየው። እንግዲህ ከዚህ ተነስተን ምን ማስቀመጥ እንችላለን ብለን ስናይ ግራስ አለ። ግራስ ኢዝ ኢትን ባይ ግራስ ሆፐር። ሳር አለ። የምግብ ምንጭ ነው። አረንጓዴ እጽዋት ናቸው። ለነዚህ ግራስ ሆፐርስ ፌንጣ የምንለው ነፍሳት የምግብ ምንጭ ይሆናል ማለት ነው። ስለዚህ ሳሩ በማን ይበላል? በዚህ በግራስ ሆፐር ወይም ደግሞ በፌንጣ ይበላል ማለት ነው። ይሄ ግራስ ሆፐር ደግሞ ለማን ምግብ ምንጭ ይሆናል? ለራት ለአይጥ የምግብ ምንጭ ሆኖ ያገለግላል ማለት ነው እዚህ ጋር እንደምትመለከቱት። ስለዚህ ግራስ ሆፐር በራት ይበላል፣ ፌንጣው በአይጥ ይበላል። እቺ አይጥ ደግሞ እዚህ ጋር ለሌላኛው ኦርጋኒዝም ለስኔክ ወይም ለእባብ የምግብ ምንጭ ሆና ታገለግላለች ማለት ነው። ስለዚህ አይጧ እባብ ትበላለች ማለት ነው። ይሄ እባብ ደግሞ እንደገና ለሌላ እንስሳት የምግብ ምንጭ ሆኖ ያገለግላል ማለት ነው። ምሳሌ እዚህ ጋር ኤግል አለ፣ አሞራ አለ፣ ስጋ በላ አሞራ ናት እቺ። ለእሷ ደግሞ የምግብ ምንጭ ሆኖ ያገለግላል። እንግዲህ በዚህ መልኩ ኦርጋኒዝሞች እርስ በርስ ከተፈጥሮ አካባቢያቸውና ከራሳቸው ጋር ምን አላቸው ማለት ነው? ቁርኝነት አላቸው ማለት ነው። አንደኛው ኦርጋኒዝም ሌላኛውን ካልበላ መኖር አይችልም። ተፈጥሮ በራሷ እንግዲህ ምንድነው ሚዛኗን ጠብቃ እንድትኖርና ሌሎች ህይወት ያላቸው ፍጥረታት ደግሞ በህይወት መቀጠል እንዲችሉ ሚዛኗን ጠብቃ መቀጠል ይኖርባታል ማለት ነው። አንደኛው ኦርጋኒዝም ለሌላኛው የምግብ ምንጭ ግብአት የሆነ ስርዓተ ምህዳሩ እንዳይቃወስ እርስ በርስ ምን አላቸው ማለት ነው? መስተጋብር አላቸው። እርስ በርስ ቁርኝነት አላቸው ማለት ነው። ዘ ሪዝን ነው ዘ ካራክተሪስቲክስ ፊቸርስ ኦፍ ፉድ ቼን እንግዲህ የዚህ የፉድ ቼን ፊቸሩ ምንድነው? ዋት ኢዝ ዘ ካራክተሪስቲክስ ኦፍ ዘ ፉድ ቼን የሚለውን ስናይ ዘ ፈርስት ዋን ኢዝ ነው ዩኒ ዳይሬክሽናል ኢነርጂ ፍሎ። ቀደም ብለን እንደጠቀስነው ኢነርጂ ፍሎውስ ኢን ዋን ዳይሬክሽን ፍሮም ፕሮዲውሰርስ ቱ ዲፍረንት ሌቭልስ ኦፍ ኮንሱመርስ። ቀደም ብለን እንደጠቀስነው እንግዲህ በዚህ በምግብ ሰንሰለት ውስጥ እንግዲህ ኢነርጂ ፍሎ የሚያደርገው በአንድ አቅጣጫ ነው። ከምግብ ምንጭ ከሆኑት ፕሮዲውሰርስ ወይም አውቶትሮፍስ ከነሱ ወደ ተለያየ ትሮፊክ ሌቭልስ ኦፍ ኮንሱመርስ ወደ ተለያየ ተጠቃሚዎች ምን ይሆናል ማለት ነው? ትራንስፈር ያደርጋል ማለት ነው። ዜር ኢዝ ኖ ባክዋርድ ፍሎ ኦፍ ኢነርጂ ኢን ዘ ፉድ ቼን። እንግዲህ ኢነርጂ በአንድ አቅጣጫ ነው ፍሎ የሚያደርገው ከምግብ አዘጋጆች ወደ እጽዋት በል፣ ከእጽዋት በል ደግሞ ስጋ በል ወይም ሁለቱንም ወደሚጠቀሙ እያለ እስከ ቶፕ ፕሪዳተርስ ምን ያደርጋል ማለት ነው? ወደ አንድ አቅጣጫ ብቻ ነው ፍሎ የሚያደርገው እንጂ ወደኋላ ፍሎ ማድረግ አይችልም። ሁለተኛ ላይ የምናየው the second we see trophic levels is one of the characteristic features of the food chain። እንግዲህ ይሄ ትሮፊክ ሌብል እንግዲህ የምግብ ሰንሰለት አንደኛው ፊቸር ነው ማለት ነው። the food chain is divided into distinct levels producers to different consumers ብለን ቅድም እንግዲህ በኢኮሎጂካል ፒራሚድ ውስጥ እንግዲህ የተለያዩ ትሮፊክ ሌቭሎችን ፖዚሽን ኦፍ ኦርጋኒዝምስ that share common function እንግዲህ አይተናል። በእያንዳንዱ ትሮፊክ ሌብል እንግዲህ የትኛው ኦርጋኒዝም ነው ያለው የሚለውን ለማየት ሞክረናል ነው። እንግዲህ አዘጋጆች አሉ፣ የምግብ አዘጋጆች አሉ፣ ተጠቃሚዎች አሉ፣ ሌሎች ደግሞ ተጠቃሚዎች አሉ እያለ እስከ ቶፕ ፕሪዳተርስ ይቀጥላል። ሰርች ኢነርጂ ሎስ is one of the other feature of the food chain. Energy loss. Only about 10% of energy is transferred from one trophic level to the next trophic level. እንግዲህ ከፕሮዲውሰርስ ወደ ሄርቢቨርስ
ፍሎ የሚያደርገው እንግዲህ 10% ኢነርጂ ነው ማለት ነው። ሌላው 90% የሚሆነው ምን ይሆናል ማለት ነው? ሎስ ይሆናል ማለት ነው። በተለያየ ሜካኒዝም በኦርጋኒዝሙ እንቅስቃሴ ሜታቦሊክ ሪያክሽን ሊሆን ይችላል፣ ስፓሬሽን አለ፣ ሌሎች በተለያዩ አክቲቪቲ ሎስ ይሆናል ማለት ነው። እንግዲህ ይሄ this is known as the 10% rule በመባል ይታወቃል ማለት ነው። this flow of energy is known as the 10% rule 10% rule ተብሎ ይታወቃል። Fourth, there is repeated process of to eat or to be eaten። እንግዲህ ምንድነው እዚህ ጋር ሌላኛው በአራተኛ ደረጃ የምናየው ባህሪ ፊቸር በተደጋጋሚ አንደኛው እንስሳ በሌላኛው መበላቱን ወይም አንደኛው ሌላኛውን መብላቱን ያሳያል ማለት ነው። ይሄ ሂደት እንግዲህ ይታያል ማለት ነው። so the food chain represents nutritive interaction among biotic components of the ecosystem። እንግዲህ ይሄ የምግብ ሰንሰለት እንግዲህ ሪፕሬዘንት የሚያደርገው ምንድነው? ኒውትሪቲቭ ኢንተራክሽን ማለት ነው። በእነዚህ ህይወት ባላቸው ፍጥረታት መካከል እንግዲህ ምንድነው ይሄ ኒውትረንት ኢንተራክሽን እንግዲህ የተለያየ ንጥረ ነገሮች እንግዲህ እርስ በርስ አንደኛውን እየተመገበ ሲሄድ ቁርኝነታቸውን ያሳያል ማለት ነው። አንደኛው ለሌላኛው ኒውትረንት ወይም ንጥረ ነገር እንደሚሰጥ፣ አንደኛው ከአንደኛው ንጥረ ነገር እንደሚያገኝ፣ አንደኛው ለሌላኛው የንጥረ ነገር ምንጭ የምግብ ምንጭ እንደሚሆን፣ የኢነርጂ ፍሎ በዚሁ ደግሞ ከአንደኛው ኦርጋኒዝም ወደ ሌላኛው ኦርጋኒዝም በአንድ አቅጣጫ ብቻ ፍሎ እንደሚያደርግ ያሳያል ማለት ነው። መጨረሻ ላይ የምናየው the fish plants or producers are the base of the food chain። እንግዲህ አንዱ የምግብ ሰንሰለት እንግዲህ ሌላኛው ፊቸር ምንድነው? እነዚህ አዘጋጆች ፕሮዲሰርስ ወይም አውቶትሮፍስ የምንላቸው የትሮፊክ ሌቭል ወይም ደግሞ የፉድ ቼን የመጀመሪያዎቹ ናቸው ማለት ነው። ዛር ዘ ቤዝ እንግዲህ ኢኮሎጂካል ፒራሚዱ ከስር ሰፋ ብሎ የምናየው እነዚህ የምግብ አዘጋጆች ቁጥራቸው በጣም ሰፊ ሆኖ ለሌሎች ህይወት ላላቸው ፍጥረታት በቂ ሆኖ ስርዓተ ምህዳሩ ሚዛን የጠበቀ እንዲሆን የሚያስችሉ ናቸው ማለት ነው። ኢን ዘ ፉድ ቼን grass is eaten by grasshopper, grasshopper is eaten by rat is eaten by the snake is eaten by the eagle። ቀደም ብለን እዛ ትሮፊክ ሌቭል ላይ እንዳየነው እንግዲህ በምግብ ሰንሰለት ውስጥ ሳር የምግብ ምንጭ ሆኖ በማን ይበላል? በግራስሆፐር ይበላል። ግራስሆፐር ደግሞ የምግብ ምንጭ ሆኖ በማን ይበላል? በአይጥ ይበላል። አይጥ ደግሞ የምግብ ምንጭ ሆና በማን ትበላለች? በእባብ ትበላለች። እባብ ደግሞ የምግብ ምንጭ ሆኖ በማን ይበላል? በንስር አሞራ ስጋ በል በሆነው እንስሳ ሊበላ ይችላል ማለት ነው። እንግዲህ ተማሪዎች የዛሬውን ትምህርታችንን በዚህ እናጠናቅቃለን። ይህንን ትምህርት ስትከታተሉ ሰብስክራይብ፣ ላይክ፣ ሼር አድርጉ። ለጓደኞቻችሁ አስፈላጊውን መረጃ አድርሶ በቀጣይ ሌሰን እስከምንገናኝ ድረስ ሰላም ሁኑ። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ